ሰላም ሰላም እንዴት ናችሁ ውድ ቤተሰቦች ዛሬ ፍሬሽማን ኮርስ የሆነውን ጂኦግራፊ ቻፕተር 2 የመጨረሻ ፓርት ይዤላችሁ መጥቻለሁ ዘ ሴዞናዊክ ኢራ ኤንድ ጂኦሎጂካል ፕሮሰስ እናያለን እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም የደውል በተኗን በመጫን የምንለቃቸው ቪዲዮዎች እንዳያመልጧችሁ ማድረግ ትችላላችሁ ኦኬ ወደ ሴኖዞይክ ኢራ ስናመራ ሴኖዞይክ ኢራ የመጨረሻው ኢራ ነው እንግዲህ ፕሪካምብሪያን ኢራ ብለን አይተናል ፓላዞይክ ሜሶዞይክ ብለን ሶስቱን በባለፈው ፓርት አይተናል ዛሬ ደግሞ መጨረሻ ክፍል የሆነውን ሴኖዞይክ ኢራ ነው ማለት በዚህ ሴኖዞይክ ኢራ ላይ ምን ጂኦሎጂካል ፕሮሰስ ተከናወነ እንግዲህ ይህ ሴኖዞይክ ኢራ ከ70 ሚሊዮን ይር አጎ አፕ ቱ ፕሬዘንት ነው ሪሰንት ላይፍ እስካሁን ድረስ የሚከናወኑ ነገሮችን ያካተተ ነው ማለት ነው ሴኖዞይክ ኢራ ማለት ከ70 ሚሊዮን እስካሁን ድረስ አሁንም ቢሆን መሬት በጎርፍ ተጠቃለች አሁንም ቢሆን ተራሮች ይሸረሸራሉ ብዙ ነገር መሬት ላይ ይከሰታል ስለዚህ አሁንም እየተጠና ነው በሆነ ክፍለ ዘመን ልክኛ ያለንበትንም እንደዚሁ ከዚህን አመት በፊት እያሉ ያጠኑታል ማለት ነው ሌላ ምንም አዲስ ሴንስ የለውም ማለት ነው ስለዚህ ሴኖዞይክ ኢራ ከ70 ሚሊዮን እስካሁን ድረስ ምን ዋና ክስተቶች ተከስተዋል በመሬት ላይ የሚለውን እናያለን ማለት ነው የመጀመሪያው ዘ ኤጅ ኦፍ ማማል በመባል ይጠራል የማማሎች ጊዜ ተብሎ ይጠራል ማለት ነው the Cenozoic era is the most recent of geological era Cenozoic era the most recent ነው አሁን ቅርብ ጊዜ የሚባለው ኢራ ነው ማለት ነው በዚህ ኢራ እንግዲህ የተከሰቱ ክስተቶችን ስናይ የመጀመሪያው tectonic and volcanic activities that took place in this era tectonic እና volcanic activities ተከስተዋል have an important effect in making of present day land mass of Ethiopia and the Horn of Africa ስለዚህ ይህ tectonic and volcanic activity አሁን የኢትዮጵያ ላንድ ማስ አሁን የያዘውን ስትራክቸር እንዲሁም የሆርን ኦፍ አፍሪካ አሁን የያዘውን ስትራክቸር የፈጠረ ነው ማለት ነው ስለዚህ the most important የሆነ ክፍል ነው ማለት ነው ይህ ሴኖዞይክ ኢራ እንግዲህ በዚህ ሴኖዞይክ ኢራ ላይ በዋናነት ሶስት ዋና ክስተቶች አሉ ብለን ከፍለን ማየት እንችላለን three geological activity are takes place in this Cenozoic era የመጀመሪያው uplifting Arabo-Ethiopian landmass and outpouring of huge quantity of lava ሁለተኛውስ formation of a rift valley ሶስተኛ the quaternary volcanism and deposition ስለዚህ እነዚህን አንድ በአንድ እናያለን ማለት ነው የመጀመሪያው uplifting of Arabo-Ethiopian landmass uplifting of Arabo-Ethiopian landmass ማለት ከኢትዮጵያ ተነስቶ እስከ አረብ ድረስ የሚዘልቅ የከፍታ ቦታ የተያያዘ የሆነ የከፍታ ቦታ መገኘት ነው በዚህ ሴኖዞይክ ኢራ ላይ ማለት ነው ስለዚህ ይህ እንዴት ተሰራ የሚለውን እናያለን the whole of the Arabo-Ethiopian landmass was pushed up in the block as one mass ስለዚህ የአረቦ-ኢትዮጵያን landmass ልክ እንደ አንድ ማስ ፑሽ አድርጎ ከፍ ብሎ የወጣ ነው ማለት ነው the greatest uplifting goes in central Ethiopia እንግዲህ ወደ ኢትዮጵያ ስንመጣ በጣም greatest uplifting የሆነው uplift ስንል ተራራማ መሰራት ወይም መሬት ከፍ ማለት ሁለት ሌቭል የሆኑ መሬቶች ሲጋጩ አንደኛው ወደ ስር አንደኛው ወደ ላይ ሲወጣ ተራራማ ቦታ ይሰራል ማለት ነው ስለዚህ ይህ ነው uplifting የምንለው ከኢትዮጵያ ተነስቶ እስከ አረብ ድረስ የዘለቀ የሆነ uplifting ተከስቷል ነው የሚለው በዚህ ሴኖዞይክ ኢራ ከፍተኛ uplifting ደግሞ የተከሰተው በኢትዮጵያ ሴንትራል መካከለኛ ኢትዮጵያ ውስጥ ላይ በጣም ከፍተኛ የሆነ uplifting ተከስቷል ያም እነ ራስ ዳሽንን የሚገኙበት ቦታ ስናይ በጣም ከፍተኛ የሆነ ቦታዎችን እናገኛለን ማለት ነው Okay, this immense tectonic force also fractured the crust at many places. እንዲሁም ደግሞ ይህ ቴክቶኒክ ፎርስ የመሬትን ውጫዊ ቦታ ክረስት ማለት ውጫዊ አሁንኛ ያለንበት ላየሩን ምን አድርጎታል ፍራክቸር የተዳርጎታል ምን እንዲገነጣጣል እንዲሰባበር አድርጎታል በጣም ለብዙ ባርቶች ሰባብሮታል ማለት ነው በዚህ በሴኖዞይክ ኢራ የተከሰተው ቴክቶኒክ ፎርስ ሌላው ደግሞ huge quantity of lava come out through this fractured በዚህ fracturation huge ሆኑ በጣም ብዙ የሆኑ quantity of lava ተከስቷል ማለት ነው
ሌላው the outpouring of this fluid basement spread wide and extensively and cover large part of Mesozoic sedimentary layer to form the Ethiopian plateau surface and also floor of present day Rift Valley. ሌላው ደግሞ outpouring ነው። outpouring ላቫ የላቫዎች የፍሉዶች ምን ማድረግ ከውስጥ ወደ ውጭ መውጣት መፈልቀቅ የተለያዩ ምን ያዙ ባዝልመንቶች ሊሆኑ ይችላሉ ሴዲሜንታሪዎች ወደ ውጭ መውጣት የተለያዩ ፕላቶዎች ላይ አይታችሁ ከሆነ ከላይ ምን ላቫዎች እናገኛለን ፍሉዶችን እናገኛለን ፍንዳታዎችን እናገኛለን እነዛ ምን የተለያዩ ሮኮችን ይዘው የወጡ ናቸው ማለት ነው በኢትዮጵያ ፕላቶ ላይ እንዲሁም ደግሞ ሪፍት ቫሊዎችንም ብናይ እነዚህ ሪፍት ቫሊዎች ብዙ በቮልካኒክ አክቲቪቲ የተከሰቱ ናቸው ማለት ነው at the time the rift valley was not yet formed እንግዲህ በዚህ ጊዜ ሪፍት ቫሊ አልተፈጠረም ሪፍት ቫሊ ተፈጥሮ ቢሆንማ ይሄንን አፕሊፍቲንግ ኦፍ አረቮ ኢትዮጵያና አረቮ ላምድማስ አናይም ነበር ከኢትዮጵያ እስከ አረብ ድረስ አፕሊፍት ያደረገ መሬት ብለናል ምክንያቱም ይህ ሪፍት ቫሊ እንትን ሳይከሰት ነው ያ ማለት ይህ አረብ ከኖርዝ ፓርቱ ይሄ የኤደን ገልፍ ኦፍ ኤደን ሳይፈጠር ነው ማለት ነው የኤደን ባህረ ሰላጤ ሳይፈጠር ኖርዝ ኦፍ አፍሪካና አረቡ በደንብ ሳይለያይ ነው ማለት ነው ይህ ክስተት የተከሰተው ሌላው እንግዲህ huge volcanic rock were piled up to form many and huge volcanic mountains እንግዲህ ሌላው ቮልካኒክ ይሄ እሳተ ገሞራ ማውንቴኖች እንዲፈጠሩ ተደርጓል በዛም ደግሞ በቮልካኒክም ሮኮችም ተፈጥሯል ማለት ነው ላይክ ታወሪንግ ኦፍ ፍላት ባዝልመንት ፕላቲዮ ማለት ከማውንቴን ዝቅ ያሉ ምን አምባ የሚባል ስያሜ ያላቸው በአማርኛ በጣም ዝቅ የሚያሉ አይደሉም በጣም እንደ ማውንቴንም ከፍ ያሉ አይደሉም ወጣ ገባ አይነት መሬቶችን ፕላቲዮ እንላቸዋለን ስለዚህ በእነዚህ the tower of flat basilimantic plateau እንዲፈጠር ምክንያት ሆኗል ማለት ነው እዚህ ቮልካኒኩ ማለት ነው ይህ ምንድነው ምንለው እሳተ ገሞራ this volcanic material is known as trapen lava and trapen trace lava ስለዚህ ይሄንን በቮልካኒክ በእሳተ ገሞራ የተፈጠሩ ማቴሪያሎችን እንላቸዋለን ትራፒን ላቫ ወይም ትራፕን ትሬስ ላቫ ብለን እንጠራቸዋለን ማለት ነው ኦኬ ሌላው የምናገኘው በዚህ በሴኖዞይክ ኢራ በሁለተኛ ደረጃ ከፍተኛ ከተፈጠሩ ክስተቶች ፎርሜሽን ኦፍ ሪፍት ቫሊ ስምጥ ሸለቆ የሚባሉ ክስተቶች ተፈጥረዋል ማለት ነው በዚህ በሴኖዞይክ ኢራ ላይ እንግዲህ እንዴት ተከሰተ የሚለውን እናያለን the rift valley may be lying on the earth's crust below which is literally movement from the crust in opposite direction producing tensional force that caused parallel fractures or faults on the side of the up-arched soil ምንድነው የሚለን እንግዲህ ይህ ሪፍት ቫሊ በመሬት ላይ በውጭኛው ክረስት ላይ ሁለት ተቃራኒ ኦፖዚት የሆኑ ዳይሬክሽን የሚሉ ወደ ተቃራኒ ኃይል የሚሳሳቡ ፕሌቶች ሲገፋፉ ሲሳሳቡ መሃል ላይ ያለው ፓርት ይዘምጣል ፎልት ያደርጋል ወደ ታች ይዘቅጣል በዚህን ጊዜ ሪፍት ቫሊ ይፈጠራል ማለት ነው ከዳርና ከዳር ያሉ ፕሌቶች ሲሳሳቡ ሲገፋፉ ማውንቴንን ፎልድ ይፈጥራሉ ሲሳሳቡ ግን ፎልትን ይፈጥራሉ ማለት ነው ያን ደግሞ ሪፍት ቫሊ እንዲፈጠር ዋነኛ ክስተቱ ነው ማለት ነው የነሱ ቴንሽናል ፎርስ as the tension widened the fractures the central part of the landmass collapsed from the extensive structure of depression known as rift valley ስለዚህ የነዚህ ቴንሽናል ፎርስ ፍራክቸርድ ያደርጋል ማለት ነው የውጭኛውን መሬት ስለዚህ ያ መሬት ኮላፕስድ ሲያደርግ ላንድማሱ ሲሰምጥ በዛን ጊዜ ሪፍት ቫሊን እናገኛለን ማለት ነው በዚህ መልኩ ነው ማለት ነው ሪፍት ቫሊዎች የሚፈጠሩት እነዚህ ሪፍት ቫሊዎች ደግሞ በሴኖዞይክ ኢራ ተፈጠሩ ማለት ነው the red sea and the gulf of eden were connected as a result of rifting and faulting of the land bridge of Tapparet of Dam
ስለዚህ ቅድም ብለን ነበር አረቦ ኢትዮጵያን ላንድ ማስ ስናይ ይህ ሪፍት ቫሊ አልተፈጠረም ብለን ነበር። አሁን ልክ ሪፍት ቫሊ ሲፈጠር ሬድ ሲንና ገልፍ ኦፍ ኤደንን ባህረ ሰላጤን የኤደንን ባህረ ሰላጤ እንዲሁም ቀይ ባህርን አገናኘ ማለት ነው። በመሃል ላይ የነበራቸው አፍሪካና አረቦ ላንድ ማስ እንትን ነበራቸው። ኖርማሊ በመሬት ይገናኙ ነበር፣ እንደዚህ አልተለያዩም ነበር። ግን ይህ በኤደን ባህረ ሰላጤና ሬድ ሲን ያገናኛቸው ሪፍት ቫሊ ነው። ያ ማለት መሐከላቸው የነበረ መሬት መስጠም ማለት ነው። ያ ሲሰጥም ሪፍት ቫሊ ሲከሰት ሬድ ሲንና ገልፍ ኦፍ ኤደንን አገናኛቸው ይለናል እዚህ ጋር። ኦኬ the spatial extent of rift valley የሚለው ነው ቀጣይ የምናየው። የሪፍት ቫሊ ዋና የተከሰቱ ነገሮች ምን ይዞ መጥቷል ስንል ዘኢትዮጵያን ሪፍት ቫሊ እናያለን። የኢትዮጵያ ሪፍት ቫሊ እንግዲህ is a part of greatest east african rift valley። የኢትዮጵያ ሪፍት ቫሊ ትልቁ የምስራቅ አፍሪካ ሪፍት ቫሊ ውስጥ ይካተታል ማለት ነው። ሪፍት ቫሊዎች ብዙ ጊዜ ስለሚገናኙ ማለት ነው። የኢትዮጵያ ሪፍት ቫሊዎች ከግሬት ኢስት አፍሪካ ሪፍት ቫሊ ሲስተም ውስጥ የሚካተት ነው ማለት ነው። that extend from Palestine Jordan in the north to Malawi Mozambique in the south። እንግዲህ ይህ ግሬት ኢስት አፍሪካን ሪፍት ቫሊ የምንለው ከየት ነው የሚነሳው? ከፓለስቲን ወይም ከጆርዳን ይነሳል። ከኢየሩሳሌም ይነሳና በኖርዝ በኩል እስከ ማላዊ ድረስ ሞዛምቢክ ድረስ የሚያመራ ግሬት ኢስት አፍሪካን ሪፍት ቫሊ የዓለማችን ግዙፉ ሪፍት ቫሊ ነው ማለት ነው። ይህ እንግዲህ ስንት ኪሎ ሜትሮችን ስንት ዲስታንስ ይሄዳል? 7200 ኪሎ ሜትር ያቆራርጣል ይህ ሪፍት ቫሊ ማለት ነው፣ ኢስት አፍሪካን ሪፍት ቫሊ። ስለዚህ ኢትዮጵያም የዚህ ግሬት ኢስት አፍሪካን ሪፍት ቫሊ ሲስተም ውስጥ ነች ማለት ነው። የኢትዮጵያ ሪፍት ቫሊ የግሬት ኢስት አፍሪካን ሪፍት ቫሊ አባል ነው ማለት ነው። ኦኬ ኦፍ ዘስ እንግዲህ 7200 ኪሎ ሜትር የሚጓዝ ነው ብለናል ይህን ግሬት ኢስት አፍሪካን ሪፍት ቫሊ። ከዛ ውስጥ ከ7200 ከዛ ውስጥ 5600 ኪሎ ሜትሩ በምን ውስጥ ነው? በአፍሪካ ውስጥ ነው ማለት ነው። ኤንድ 1700 ደግሞ ኪሎ ሜትሩ በምን ውስጥ ነው? በኤርትራና በኢትዮጵያ ውስጥ ነው ማለት ነው የሚጓዘው ይህ ግሬት ኢስት አፍሪካን ሪፍት ቫሊ። ኦኬ on land the widest part of rift valley is Afar triangle። እንግዲህ ዋይደስት ፓርቱ የሪፍት ቫሊ የኢትዮጵያን ሪፍት ቫሊ ዋይደስት ፓርት ስናይ እንዲሁም ደግሞ የግሬት ኢስት አፍሪካን አካል የሆነው ሪፍት ቫሊ አፋር ትራያንግል ውስጥ ነው የሚገኘው። አፋር ላይ በአፋር ይገባና ትራያንግል ሰርቶ መልሶ ይወጣል ወደ ገልፍ ኦፍ ኤደን ማለት ነው። ያንን ነው አፋር ትራያንግል የምንለው። the red sea the gulf of eden and east african system meet and form triangle depression of the afar። ስለዚህ ሬድ ሲ ገልፍ ኦፍ ኤደን እንዲሁም ኢስት አፍሪካን ሲስተም ግሬት ኢስት አፍሪካን ሪፍት ቫሊ ምንን ይሰራ? ሬክታንግል ነው ትራያንግል ይሰሩና አፋር ትራያንግል አልነው ማለት ነው። ይህንን ሲስተም አንድ ላይ ስለሚገናኙ ማለት ነው። ምክንያቱም ልክ ይመጣል ከሬድ ሲ ይገባል ወደ አፋር። ከዛ ከገባ በኋላ ልክ ትራያንግል ቤንድ ያደርግና ይመለስና ወደ ገልፍ ኦፍ ኤደን ይሄዳል ማለት ነው። ምን አገናኘ? አፋር ኢትዮጵያ ውስጥ ያለው ሪፍት ቫሊ ሲሆን ከገልፍ ኦፍ ኤደን ተነሳ። ከዛ ወደ ከሬድ ሲ ከዛ ወደ ገልፍ ኦፍ ኤደን ወጣ ማለት ነው። ያንን ነው አፋር ትራያንግል የምንለው። ኦኬ where the Kobar sink lies about 125 meter below in this sea level። እንግዲህ ኮባር ሲንክን እናገኛለን። በዚህም ምክንያት የኢትዮጵያን ዝቅተኛ ቦታ ከኮባር ሲንክን ከባህር ጠለል በታች 125 ሜትር መገኘትም የዚህ ሴኖዞይክ ኢራ ላይ ከተከሰቱ ዋና ክስተቶች አንዱ ነው ማለት ነው። the formation of the Gulf of Eden and the separation of the Arabian Peninsula እንግዲህ uplifting አረቦ ላንድ ማስ ቀደም አይተን ነበረ። ልክ ሪፍት ቫሊ ሲፈጠር ግን ገልፍ ኦፍ ኤደን እና ሬድ ሲ ተገናኙ። ከዛ በኋላስ የኢትዮጵያ መሬትና እንዲሁም የሆርን ኦፍ አፍሪካና የአረቦ ላንድ ማስ ፔኒንሱላ ምን አደረገ? ሰፓሬት አደረገ ማለት ነው። in from the horn of Africa also takes place during the tertiary period። በቴርሻሪ ፔሪድ የኢትዮጵያና ማን ነው የሆርን ኦፍ አፍሪካና የአረቦ ላንድ ማስ ሰፓሬት አድርጓል ማለት ነው። ኦኬ
ሌላው ምንድነው የምናየው the Rift Valley region of Ethiopia is the most unstable part of the country እንግዲህ ሪፍት ቫሊ ሪጅንን የኢትዮጵያን ሪፍት ቫሊ በመናይበት ሰዓት አንስተብል የሆነ ፓርት ነው ለምንድን ነው አንስተብል የሆነው ስንል there are numerous hot spring በጣም ሞቃታማ ቦታ ነው ፎርሜስ አክቲቭ ቮልካኒክ ጄስሬስ ኤንድ ፍሪኩዌንትሊ ኤርዝኩዌክ ምን ቮልካኖች እሳተ ገሞራዎች ሆት ስፕሪንጎች ይሄ ፍሉሃ የሚከሰትበት ቦታ ነው ፍሪኩዌንትሊ ኤርዝኩዌክ የመሬት መንቀጥቀጥም የሚከሰትበት ቦታ ነው ማለት ነው ለዚህም ነው የኢትዮጵያን ሪፍት ቫሊ ሪጅን አንስተብል ያልነው ማለት ነው ኦኬ እንግዲህ the formation of the Rift Valley has the following structural and physiographic effect እንግዲህ ሪፍት ቫሊ በኢትዮጵያ ምን አይነት ስትራክቸር ፎርሜሽኑ ምን አይነት ስትራክቸር አምጥቷል የሚለውን አንድ በአንድ እናያለን የመጀመሪያው it divides the Ethiopian plateau into two የኢትዮጵያን ፕላቶች ወይም ተራራማ አካላቶች ለሁለት ከፍሏል ማለት ነው ይህ ሪፍት ቫሊ ማለት ነው ሌላው ደግሞ it separate Arabian landmass from African landmass የአረቢያን ላንድማስ እና ከአፍሪካን ላንድማስ እንዲሁም ሰፓሬት አድርጓል ነጣጥሏል ማለት ነው ይሄም ሁለተኛው የሪፍት ቫሊ ክስተት ነው ሶስተኛው it case the formation of Dead Sea, Red Sea and Gulf of Aden trough እንዲሁም የሙት ባህር የቀይ ባህር የገልፍ ኦፍ ኤደን እንዲሉ ፎርሜሽናቸው ኬዝ ሆኗል ማለት ነው እንዲከሰቱ ወይም እንዲሰሩ ምክንያት ሆኗል ማለት ነው ይህ ሪፍት ቫሊ ሌላው ደግሞ መጨረሻ ላይ it creates basin and fault depression on the Rift Valley lakes and formed እንዲሁም ምን ፈጥሯል ባዚኖችን ፈጥሯል በሪፍት ቫሊ ሌኮች ስፔሻሊ ሪፍት ቫሊ ሌኮች ምንላቸው ኢትዮጵያ ውስጥ እነዚህ ከፍተኛ የሆነ ፎልት ዲፕሬሽን ባዚኖችን እንዲከሰቱ አድርጓል ማለት ነው ይህ እንግዲህ ዋና የሪፍት ቫሊ ክስተቶች ናቸው ማለት ነው እንግዲህ መጨረሻ ላይ የምናየው እንግዲህ ሶስት ነገሮችን በዚህ በሴኖዞይክ ኢራ ተከስተዋል ብለን አይተናል የመጀመሪያው አፕሊፍቲንግ ኦፍ አረቦላንድ ማስ ነው ሁለተኛው ደግሞ ሪፍት ቫሊ ነው ሶስተኛው ኳተነሪ ቮልካኒክ ኢረፕሽን እና ዲፖዚሽን ነው አሁን በዚህ ደግሞ ምን ተከሰቱ የሚለውን ዋና ሐሳብ እናያለን ኦኬ this activity was generally limited to Flore Rift Valley and the region South Lake Tana እንግዲህ ይህ አክቲቪቲ በውስን ቦታዎች እንትን ያለ ነው ይሄም በሪፍት ቫሊ ፍሎር ላይ የሪፍት ቫሊ ፍሎሮች አካባቢ ላይ እንዲሁም ደግሞ ሌክ ጣና ሳውዝ ኦፍ ሌክ ጣና አካባቢ የተከሰቱ ክስተቶች ናቸው ማለት ነው ኳተርናሪ ቮልካኒክ ኢራፕሽን የምንለውና ዲፖዚሽን ምን ናቸው ስንል where the lava cover an area more than 3000 km/square ስለዚህ የላቫዎች መሬትን የመሸፈን ክስተቶች ናቸው የተከሰቱት ያም ወደ 3000 ኪሎ ሜትር ስኩዌር የሚሆን ቦታው በላቫ ተሸፍኗል ማለት ነው እንዲሁም ኤደን ቮልካኒክ የምንለው and recent faulting and more extensive develop in አፋር ሪጅን ላይ ኤደን ቮልካኒክ ተከስቷል በኳተርናሪ ፔሪድ ነው እንግዲህ ሴኖዞይክ ኢራ ወደ ሁለት ፔሪዶች ይከፈላል ቴሪሸሪ ወደ 3 ፔሪድ ይከፈላል ቴሪሸሪ ፔሪድ ጁራሲክ ፔሪድ እና ኳተርናሪ ፔሪድ ስለዚህ ኳተርናሪ ፔሪድ የምንለው የመጨረሻው ፔሪድ ነው ማለት ነው ስለዚህ በኳተርናሪ ፔሪድ የተከሰተ ቮልካኒክ በአፋር ሪጅን ላይ ያለንም ያሳየናል ነው የሚለን ኦኬ ሌላው ኳተርናሪ ዲፖዚሽን ነው ዲፖዚሽን ማለት እንግዲህ መከማቸት ነው ይህ መከማቸት ከምን ተነስቶ እንዴት የተከማቸ የሚለውን እናያለን the areas of expressed marked climate change እንግዲህ በዚህ በኳተርናሪ ፔሪድ ላይ ምን ተከሰተ ክላይሜት ቼንጅ ተከሰተ እና የአየር ንብረት ለውጥ this was the time the last ice age ስለዚህ የበረዶ ኤጅ የምንለው መጨረሻው ነበረ in the middle and high latitude era በኢትዮጵያ ውስጥ እንዲሁም በሆርን ኦፍ አፍሪካ መካከለኛና ከፍተኛ ቦታዎች የምንላቸው ቦታዎች ላይ ከፍተኛ የሆነ ምን ነበር አይስ ኤጅ ነበር የበረዶ ክምችት ነበር የዛ የበረዶ ክምችት አበቃ ነው የሚለን እንዴት ካልን the time of the pluvial rain in Africa ከፍተኛ የሆነ pluvial rain ስለነበረ የዝናብ መዝነብ ስለነበረ በአፍሪካ ከፍተኛ የሆነ ዝናብ ሲዘንብ እነዚህ የአይስ ክምችቶች
መቅለጥ እነዚህ ሲቀልጡ ደግሞ the heavy pluvial rain eroded Ethiopian plateau እንግዲህ ከፍተኛ የሆነ pluvial rain የኢትዮጵያን ፕላቲዎች ሸረሸረ ማለት ነው ከሸረሸረ በኋላ the eroded material የተሸረሸሩት ማቴሪያሎች were deposited in the Rift Valley Lake በኢትዮጵያ እንዲሁም በሆርን ኦፍ አፍሪካ ሪፍት ቫሊ ሌኮች ላይ ተከማቸ ማለት ነው ዲፖዚት ሆነ ያንን ነው ኳትነሪ ዲፖዚት የሚለን they carried a lot of material and sediments እንግዲህ ይህ መሸርሸር ብዙ ማቴሪያሎችን ይዟል ውሃና ማቴሪያል ነው ያዘው ሴዲመንቶችን ምን ናቸው ምን ተከሰተ ይህ ከፍተኛ የሆነ ዝናብ የኢትዮጵያ ሪፍት ቫሊም ረግረጋማ ቦታዎችም ሊከሰቱ ኩታ ገጠም እንዲሆኑ ከፍተኛ የሆነ ስራ ሰርቷል ማለት ነው ያ ማለት ከዚህ በፊት እነዚህ ሪፍት ቫሊዎች ምናልባትም አንድ ሪፍት ቫሊ ወጥ የሆነ ሪፍት ቫሊ ሊሆኑ እንደሚችሉ ይገመታል ይህ ዲፖዚት ነው ማለት ነው የነጣጠላቸው ፎር ኤግዛምፕል ዝዋይ ላንጋኖ ሻላ ስናያቸው በጣም የተጠጋጉ ናቸው በመሐላቸው የሆነ በዚህ ዲፖዚት ምክንያት ነው ማለት ነው በመሐላቸው የተከማቸ የሆነ መሬት የተገኘው ማለት ነው ስለዚህ ዝዋይ ላንጋኖ ሻላን ስናይ በጣም የተቀራረቡ የሆኑ ሪፍት ቫሊ ናቸው ሐዋሳና ሻላን ማየት እንችላለን ጫሞና አባያ በጣም የተቀራረቡ ሌኮች ናቸው እንዲሁም ሌክ አባያ እነዚህ ሁሉ ምንድነው እንደዚህ የተቀራረቡ ግን ብዙ ሌኮች እንዲፈጠሩ ያደረገው ምንድነው ማለት ነው ኳትነሪ ዲፖዚት ነው ማለት ነው and the nearby smaller lake and marsh basin formed huge lake ስለዚህ ብዙ ሌኮች እንዲፈጠሩ ፎርም እንዲደረጉ ምክንያት ሆነ ማለት ነው ይህ ከፍተኛ ዝናብና ከዛ በኋላ በመሸርሸር ሪፍት ቫሊዎችን ሊከፋፍላቸው ቻለ ማለት ነው እነሱ ላይ ሄዶ ዲፖዚት ስላደረገ ማለት ነው ኦኬ ሌላው እንግዲህ the quaternary deposits are mainly found in Rift Valley, Afar and Lake region. እንግዲህ quaternary deposit በምንድነው በሪፍት ቫሊ ነው በዋናነት የምናገኘው እንዲሁም አፋር ሪጅን ላይ ስለዚህ ዋና ክስተቶች የት ቦታዎችን ስንገልጽ ባሮ ላውላንድ ላይ ሳውዘርን ቦረና ላይ ኖርዝ ዌስተርን ላውላንድ ላይ እነዚህን እናገኛለን ማለት ነው the seismic rock cover 15% of the land mass of the country እንግዲህ በሁሉም ኢራዎች ላይ ሮኮች ይላሉ ይከሰታሉ ሮኮች ምን ጊዜም ከውስጥ ወደ ውጭ ነው አክሎፍ በቴክቶኒክና በቮልካኒክ ቴንሽናል ፎርስ ወደ ውጭ ይወጣሉ ስለዚህ እነዚህ ሮኮች በሴኖዞይክ ላይ የወጡት ሮኮች አሁን ላይ የኢትዮጵያን ላንድ ማስ ከቨር ካደረጉ ሮኮች 50%ን ይይዛል ማለት ነው ምን ጊዜም ቅርብ ጊዜ ያሉት ቅርብ ጊዜ የተሰሩት ሮኮች ከላይ ስለምናገኛቸው ማለት ነው ለዛ ነው 50%ን ሸፍነው ይገኛሉ ማለት ነው ሌላው የምናየው እንግዲህ ሮክ ኤንድ ሚነራል ሪሶርስ ኦፍ ኢትዮጵያ ነው ኢትዮጵያ ውስጥ የስላሉ ሪሶርሶች ምን ሚነራሎች አሉ በየት አካባቢ የሚለውን የምናየው the occurrence of metallic mineral in Ethiopia is associated with Precambrian era በፕሪካምብሪያን ኢሮክ የተሰሩት ሜታሊክ ሚነራሎች የብረት አማ የያዙ ሚነራሎችን እናገኛለን ኢትዮጵያ ውስጥ እንዲሁም የተለያዩ ኤክስፕሎይቴሽን ያደረጉ ሰርች ኦፍ ሚነራል ዲፖዚት ሚነራሎችን እናገኛለን ተከማችተው in case of gold production በመናይበት ሰዓት የወርቅ ምርትን በመናይበት ሰዓት ኢትዮጵያ ከድሮም ጀምራ በታሪክም ወርቅ ያላት ሀገር ነች ማለት ነው በታሪክም አንፃር ስናየው ኦኬ ዋና ምን ሚነራሎች አሏቸው ኢትዮጵያ በየት አካባቢ ሲገኛሉ የሚለውን ብሪፍሊ እናያለን ማለት ነው ብሪፍ ፋክት current state is the main mineral in Ethiopia ስናይ የመጀመሪያው ጎልድ ነው ጎልድ ኢትዮጵያ እንግዲህ ወርቅም አላት ማለት ነው ስለዚህ ይህ ወርቅ በየት አካባቢ ይገኛል ስንል the gold has been mined in Ethiopia for quite long time እንግዲህ ይህ ወርቅ በኢትዮጵያ ለብዙ አመታት ማይኒንግ ሲደረግ ወይም ሲወጣ ቆይቷል ማለት ነው mainly from ቤኒሻንጉል ጉሙዝ መተከል and አዶላ በቤኒሻንጉል ጉሙዝ ወይ መተከል በሚለው አካባቢ እንዲሁም ደግሞ አዶላ ላይ ከፍተኛ የሆነ የጎልድ ምርት ነበር ማለት ነው ኦኬ primary source gold deposit ለጋ ደምቢ እንግዲህ ፕራይመሪ ሶርስ በጣም በከፍተኛ የሆነ ጎልድ ዲፖዚት ያለው ብለን የምናየው ለጋ ደምቢ ላይ ነው ማለት ነው ሰከንደሪሊ ጎልድ ዲፖዚት ስናመራ ደግሞ አዶላ ላይ ሻኪሶ ከፋ ኢንጋምቤላ እንዲሉ ባቡር አቀቦሪ በራካቢ ኢንሲዳማ ወዶ አካባቢ ቦረና ላይ ነገሌ
ያቤሎ ኤሪያ እንደ ቤኒሻንጉል ጉሙዝ ሸርቆሌ በሚለው አካባቢ በጣም እንዲሁም ዌስት ወለጋ በእነዚህ አካባቢዎች ሁሉ የወርቅ ክምችት አለ ይላል። ኦኬ ሌላው ደግሞ ፕላቲኒየም የተባለው ሚነራል እናገኛለን። ይህ ፕላቲኒየም ተያዶ ኤሪያ ላይ ኢን ወለጋ is the only active Ethiopian platinum mine ይሄ ብቸኛ ቦታ የሚገኝ ነው ወለጋ አካባቢ ላይ። ይህ የኢትዮጵያ ፕላቲኒየም ማይን የሚደረገው በወለጋ ነው ማለት ነው። ሌላውም ደግሞ የምናነሳው ሚነራል ታንታለም የተባለው ሚነራል ነው። ይሄን ደግሞ significant deposit of tantalum and niobium is found in southern ኢትዮጵያ በሳውዝ ኢትዮጵያ ነው የሚገኘው። in አዶላ ላይ more than 17000 metric ton in world class ore reserve is found እንግዲህ 17000 ሜትሪክ ቶን የሚመዝን ለዓለም ሪዘርቭ ሊሆን የሚችል ኢትዮጵያ ውስጥ ተከማችቶ አለ ይለናል። እንግዲህ ኦኬ ሌላም ደግሞ ጂምስቶን ኤንድ ምን እናገኛለን? ኦፓልን እናገኛለን። ጂምስቶን ኤንድ ኦፓልን እናገኛለን። ይህ እንግዲህ ኦከር ኢን መኒ ፓርት ኦፍ ኢትዮጵያ መኒሊ ኢን አምሃራ ኦሮሚያ ሪጅን። ኦፓል ጂምስቶን ለጌጣጌጥ የምንጠቀማቸው ሚነራሎች ናቸው፣ ሮኮች ናቸው። ስፔሻሊ ኦፓልን እኔም ባይኔ አውቀዋለሁኝ። ኦፓል ለጌጣጌጥ የሚፈለግ ኤክስፖርት የሚደረግ ማቴሪያል ነው ማለት ነው። ኦኬ ሌላው ሚነራልን ስናይ ደግሞ ፖታሽን እናገኛለን። ፖታሽ የተባለው ሚነራልስ ኢትዮጵያ ውስጥ በየት አካባቢ ይገኛል ስንል ዘ ፖታሽ ሪዘርቭ ዳንወል ዲፕሬሽን ኦፍ አፋር ሪጅን ቢሊቭድ ኢን ሲግኒፊካንት በአፋር አካባቢ የሚገኝ ነው። ፖታሽ የምንለው ሚነራል ደግሞ ለአፈር ማዳበሪያነት ለማምረት የሚጠቀሙበት ሚነራል ነው። ኢትዮጵያ አፋር አካባቢ አለ፣ ግን እስካሁን ኢትዮጵያ ማዳበሪያ አታምርትም። ሚነራሉ አለ ግን አታምርትም። እንግዲህ ከፍተኛ ችግራችን ይሄ ነው ማለት ነው። ኦኬ ጂፕሰን ሌላውን ደግሞ ሚነራል ስናገኝ ጂፕሰን ኤንድ አንሃይድሬት የተባለው ሚነራል እናገኛለን። the limited amount of gypsum is produced domestic consumption in Ethiopia እንግዲህ ለሀገር ውስጥ እንጠቀመዋለን። በጣም ወሰነ የሆነ የጂፕሰም ምርት ነው ያለን። mainly for cement industry ለሲሚንቶ ፋብሪካዎችም እንጠቀመዋለን። but very large deposit are known as occur in sedimentary formation of the Red Sea coastal area በሬድ ሲ ኮስታል ኤሪያ አካባቢ ላይ በጣም በከፍተኛ ሁኔታ ይገኛል ነው። ያ ማለት ድንክል ዲፕሬሽን አካባቢ አፋር አካባቢ ማለት ነው። ኦጋዴን ላይ፣ ሶማሌ፣ ሸዋ፣ ጎጃም፣ ትግራይ እንደ ሐረርጌ አካባቢዎች ላይ ከፍተኛ የሆነ የጂፕሰም ክምችት አለ ማለት ነው። ሌላ እንግዲህ የምናገኘው ሚነራል ክላይ ነው። ክላይ የተባለውን ሚነራል እናገኛለን። ኢትዮጵያ is endowed with industry ክላይ ማቴሪያል። ይሄ ምንድነው የምንለው? ክላይ ስንል የሸክላማ የሆነ ለሸክላ የምንጠቀምበት አፈር የያዘ ያንን ሚነራል ነው ማለት ነው። አሉቪያን ክላይ ዲፖዚት ፎር ብሬክ ኤንድ ታይል ፖተሪ ፔፕ ኢንዱስትሪ ወከራዶላ አባይ ጎርጅ ኤንድ ረፍት ቫሊ ሌክ ሪጅን። እንግዲህ ይህንን ክላይ ብዙ ጊዜ ለፖተሪ ለሸክላ ለእደ ጥበብ መከሰት ዋና ምክንያት ነው ማለት ነው። አዶሌ ላይ፣ አባይ ጎርጅ ላይ፣ ሪፍት ቫሊ ላይ አካባቢ ማለት ነው። እንዲሁም ደግሞ ሴራሚክ ላይም አላት ለሴራሚክ የሚሆን ማለት ነው። ፎር ፕሮዳክሽን ኦፍ ግላስስ ፕሌትስ ብሬክስ ፋውንድ ኢን አምቦ ኤንድ አዶላ በአምቦና በአዶላ የሚገኝ ነው ማለት ነው ይህ ሴራሚክ ክላይ። ሌላ ማርብልን እናገኛለን። ማርብል ክሪስታሊያን ሊምስቶንን እና ክሪስታሊያን ሊምስቶን ዋርዝን ባዝልመንት ሮክ ኢን ኢትዮጵያ እንግዲህ በከፍተኛ ሁኔታ ክሪስታሊያን ሊምስቶን እንዲሁም ባዝልመንት ሮክ አለ። ከዛ ነው ማርብል የሚወጣው። ማርብል ሪኳየርድ ሰች ሎኬትድ ዌስት መቀሌ አካባቢ፣ ሳውዝ ኦፍ አድዋ ኢን ትግራይ፣ ኖርዝ ዌስተርን አካባቢ እንዲሁም ቤኒሻንጉል ጉሙዝ፣ ጎጃም እነዚህን ጎንደርም ጭምር እናገኘዋለን ማለት ነው። በፒርካምብሬን ኤሪያ የተሰራ ነው ባይዘው ይህ ሚነራል። ሌላው ኮንስትራክሽን ስቶን ለኮንስትራክሽን የሚውል ስቶን ባዝልት፣ ግሩያንት፣ ሊምስቶን ኤንድ ሳንድስቶን አር ኢምፖርታንት ቢልዲንግ ስቶን ናቸው። እነዚህን ስቶኖችም እናገኛለን ኢትዮጵያ ውስጥ ነው የሚለን። ኦኬ ሚነራል ፖቴንሻል ሳይት ብለን አጠቃላይ የኢትዮጵያን ሚነራል ሳይት ስንል ወደ 3 ጠቅለል አድርገን እናያለን። የመጀመሪያው ዌስተርን ኤንድ ሳውዝ ዌስተርን ግሪንስቶን ቤልት the south greenstone belt and the northern greenstone belt ትግራይ ብለን ለሶስት ዋና የሚነራል ክፍል ብለን ማስቀመጥ እንችላለን ማለት ነው። ቻፕተር